በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የልዑል እግዚአብሔር ሰላም የድንግል ማርያም ጥበቃና ረድኤት በያላችሁበት ይድረሳቸው። እንኳን ለብርሃነ ትንሣኤው በሰላምና በጤና ደረሳቸው። ውድና የተከበራቸው የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታቸው? እንደምንስ ቆያችሁን? ዛሬ በትንሣኤው ደስታ ሆነን ወደ ቅድስት ሥላሴ ዘንድ የምናቀርበውን እጅግ ድንቅና በረከት የሚያስገኝ ጸሎት ይዘንላችሁ ቀርበናል። የጸሎት በሕይወታችን ላይ ያለውን ተጽዕኖ በረከቱንም አብረን እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን በመቆየት የበረከቱ ተሳታፊ እንድትሆኑ በቅዱስ እግዚአብሔር ስም እንጋብዛችኋለን። መልካም ቆይታ። አብ ወልድ መንፈስ ቅዱስ ሆይ በሦስትነት እየሰገድን በአንድነት እናመሰግንሃለን። ዓለም ሳይፈጠር የነበርክ፣ ዓለምን አሳልፈ ለዘላለም የምትኖር፣ መጀመሪያና መጨረሻ የሌለ አልፋና ኦሜጋ አንተነ። ቅዱስ አብ ሆይ ዓለምን ሁሉ ካለመኖር ወደ መኖር አመጥተ በቸርነት ስለምታስተዳድር እናመሰግንሃለን። ቅዱስ ወልድ ሆይ እኛን ለማዳን ከሰማያ ሰማያት ወርደ ከቅድስት ድንግል ማርያም ተወልደ በመስቀል ላይ በከፈልከው መስዋዕትነት የሞት ምርኮን ሰብረ የትንሣኤን ብርሃን ስለሰጠህን እናመሰግንሃለን። ቅዱስ መንፈስ ቅዱስ ሆይ በውስጣችን አድረ የምትቀድሰን የምታነጻንና የምታረጋጋን አንተ ነህና እናመሰግንሃለን። አንድ አምላክ ሆይ ዛሬም እንደ ትላንትናው አንተን እናመሰግናለን። በሕይወታችን ውስጥ ስላደረክልን ሁሉ፣ ስለምናውቀውና ስለማናውቀው ድንቅ ሥራ ሁሉ ክብርና ምስጋና ለታላቅ ስምህ ይሁን። በፈተና መካከል መውጫን ስለምታዘጋጅልን፣ በጨለማ ውስጥ ብርሃን ስለምትሆንን፣ ኃጢአታችንን ሳትመለከት በምሕረት ስለጠበቅከን እናመሰግንሃለን። አቤቱ ቅድስት ሥላሴ ሆይ አሁንም ለኢትዮጵያና ለዓለም ሁሉ ሰላምን ስጥ። የታመሙትን ፈውስ፣ ያዘኑትን አጽናና፣ የተራቡትንም አጥግብ። ይህንን የምስጋና ጸሎት የምናቀርብልህ በአንድነት አምነን በሦስትነትም ተንበርክከን ነው። ስምህ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። አቤቱ ቸርና መሐሪው አምላካችን ሆይ በቅድስት ሥላሴነት ፊት ተንበርክከን ማረንና ይቅር በለን እንልሃለን። እኛ በበደልና በኃጢአት የወደቅን በትዕቢትና በዓለማዊ ምኞት የታወርን ደካማ ፍጥረቶች ነን። አንተ ግን ቅዱስና ጻድቅ ይቅርታም የማይታክት የፍቅር አምላክ ነህ። አቤቱ ጌታ ሆይ አውቀን በድፍረት ሳናውቅ በስህተት የሠራነውን ኃጢአታችንን ሁሉ እንደ ቸርነትህ ብዛት ደምስስልን። በአስተሳሰባችን የዘነጋነውን በአንደበታችን የተናገርነውን ክፉ ቃል በልባችን ያሳደርነውን ቅሬታና በቀል አንተ በምሕረትህ ጠብልን። ኃጢአታቸው እንደ ደም ቢቀላ እንደ በረዶ ይነጣል ብለህ ተስፋ የሰጠህን ጌታ ሆይ ዛሬም በደላችንን ሳትመለከት ፊትህን ወደ እኛ መልስ። የልባችንን ጩኸትም ስማ። እንደ ኃጢአታችን ብዛት ሳይሆን እንደ ቸርነትህ መጠን ማረን። በደላችንን በመቁጠር ፊትህን ከኛ አትመልስ። ይልቁንም በይቅርታ ብርሃን ሕይወታችንን አድስ። አቤቱ አምላካችን እግዚአብሔር ሆይ ከኃጢአት ማሰሪያ ፈተ ከክፉ መንገድ መልሰ በጽድቅ ጎዳና እንድንመላለስ እርዳን። የንስሐ ልብን ስጠን። አንተን ደስ የሚያሰኝ ሕይወት እንድንኖር ጸጋህን አብዛልን። መሐሪ ነህና ማረን፣ ይቅር ባይ ነህና ይቅር በለን። ከቀደመው በደላችን አንጽተ ለአዲሱ የትንሣኤ ሕይወትና ለሰማያዊ ክብር አብቃን። ምሕረትህና ቸርነትህ ለዘላለም በእኛ ላይ ይኑር። አቤቱ የኃያላን ኃያል የሰማይና የምድር ፈጣሪ ቅዱስ እግዚአብሔር ሆይ በዚህ በውጣ ውረድና በፈተና በበዛበት ዓለም ውስጥ ስንኖር በእምነታችን እንድንጸና ኃይልህን እንለምንሃለን።
ልባችን በዓለማዊ ማዕበል እንዳይናወጥ እግራችንም ከጽድቅ መንገድ እንዳይወጣ በአንተ ረድኤት ደግፈን። ጌታ ሆይ ዓለሙ በክፋትና በጥርጣሬም ሲሞላ እኛ ግን በአንተ ቃል ላይ ያለን እምነት እንደ ጽኑ ዓለት የቆመ እንዲሆን እርዳን። የውስጥ ማንነታችንን በመንፈስ ቅዱስ ኃይል አድሰው። በጨለማ ውስጥ ብርሃንን፣ በተስፋ መቁረጥ ውስጥ ተስፋን፣ በጥርጣሬ ውስጥ ደግሞ ፍጹም እምነትን እንድንመርጥ ጸጋህን አብዛልን። የእምነታችን ራስና ፈጻሚ የሆንክ ክርስቶስ ሆይ እንደ ቅዱሳን ሐዋርያት እምነትን ጨምርልን ብለን እንማጸንሃለን። ዓይኖቻችን ወደ ማይታየውና ወደ ማያልፈው መንግሥት እንዲመለከቱ አድርግ። በሥጋ ድካም ስንወድቅ አንሳን። በሕይወት ፈተናዎች ስንከበብ ጋሻና መከታ ሁነን። የእምነታችን መሠረት አንተ ነህና እምነታችንን በፍቅር የታጀበ በተግባር የሚገለጥና እስከ መጨረሻው የሚጸና እንዲሆን አድርግልን። አቤቱ ሥላሴ ሆይ በቤተ ክርስቲያን ጥላ ስር ጠብቀን። ቃለ ወንጌልህን የምንሰማበት ብቻ ሳይሆን የምንኖርበትም ልቦና ስጠን። ዓለም በሐሰተኛ ወሬዎችና በክፉ ምኞቶችም ስትፈትነን፣ እኛ ግን በቃልህና በጽድቅ ላይ ተደግፈን ድል ነሺዎች እንድንሆን የመንፈስ ቅዱስን ኃይል አልብሰን። ፍጻሜያችንን አሳምርልን። በእምነት ሮጠን ዋጋችንን የምንቀበል የታመኑ አገልጋዮችህም አድርገን። አቤቱ የሰላም ንጉሥ፣ የፍቅር ምንጭ ሆንክ አጋዕዝተ ዓለም ሥላሴ ሆይ በዚህ በሁከትና በጭንቀት በሞላበት ዓለም ውስጥ ለምንኖር ለእኛ ለልጆች ሰማያዊ ሰላምህንና መለኮታዊ ፍቅርህን በልባችን ውስጥ አኑርልን። ዓለም ሊሰጥን የማይችለውን አእምሮ ከሚያውቀው በላይ የሆነውን ያንተን ሰላም በውስጣችን አዝንብ። ጌታ ሆይ ልባችንን ከጥል፣ ከቅሬታ፣ ከበቀልና ከክፉ ምኞት ሁሉ አንጻልን። በሰው ዘንድ ያለውን ልዩነት ሳይሆን አንተ በእኛ ላይ ያለህን መልክና አምሳል እንድንመለከት የልቦናችንን ዓይኖች አብራለን። ሌላውን እንደ ራሳችን እንድንወድ፣ ለጠላቶቻችን እንድንጸልይ፣ ለበደሉን ይቅርታን እንድናደርግ ያንተ የሆነውን ቸርነት በውስጣችን ይንገስ። አቤቱ ሥላሴ ሆይ በቤታችን በስራችንና በምናደርገው እንቅስቃሴ ሁሉ ሰላምህን እንደ ጠል አፍስስልን። ጥላቻ ባለበት ቦታ ፍቅርን፣ መከፋፈል ባለበት አንድነትን፣ ሁከት ባለበት መረጋጋትን እንድንዘራ የሰላም መሳሪያዎች አድርገን። ልባችን በአንተ ሰላም ሲሞላ ሕይወታችን ብሩህ ይሆናልና ከውስጣችን የሚፈልቀው ደስታ ለሌሎችም ብርሃን እንዲሆን እርዳን። አምላካችን ሆይ አንተ በትንሣኤ ለደቀ መዛሙርት ሰላም ለእናንተ ይሁን እንዳልካቸው ዛሬም ለእኛ ለደካማ ልጆች ሰላምን ስጠን። ፍቅርህ በልባችን ውስጥ እንደ ሻማ ይብራ፣ ሰላምህም እንደ ወንዝ በውስጣችን ይፍሰስ። የሰው ልጅ ሁሉ በሰላም እንዲኖር ፍቅርም የሕይወታችን መመሪያ እንዲሆን ጸጋህን አትለየን። በመጨረሻም በምድራዊ ጉዞአችን ሰላምህን አድለን፣ በሰማያዊ መንግሥት ደግሞ በፍቅር ቀፈን። አቤቱ የጥበብ ሁሉ መገኛ የጸጋም ሁሉ ባለቤት የሆንክ ቅዱስ እግዚአብሔር ሆይ እኛ ደካማ ፍጥረቶች በመንፈሳዊ ሕይወታችን እንድናድግና እንድንበረታ ዛሬም በቅዱስ ስምህ ፊት እንማጸናሃለን። በሥጋ ፈቃድ የታሰረውን ማንነታችንን ፈተህ በመንፈስ ቅዱስ ብርሃን ወደ ተቀደሰ ሕይወት እንድንሸጋገር እርዳን። ጌታ ሆይ በቃለ ወንጌል እንድንታነጽ፣ በጸሎት ሕይወት እንድንተጋ፣ በምግባርና በሃይማኖት እንድንጸና መለኮታዊ ጸጋህን አትለየን። እንደ ዛፍ በወንዝ ዳር የታነጽን፣ በሃይማኖት ስር የሰደድን፣ በቅድስናም የሚያፈሩ ቅርንጫፎች እንድንሆን አድርገን። ከዓለማዊው አስተሳሰብ ወጥተን ሰማያዊውን ነገር ወደ መናፈቅና ወደ መፈለግ እንድንመጣ የልቦናችንን ዓይን አብራለን። አቤቱ ሥላሴ ሆይ በውስጣችን ያለውን መንፈሳዊ ጥማት አንተ ራስህ አርካው። ጸሎታችንን ከከንፈር መድረቅ በላይ አድርገ
ከልብ የሚፈልቅና ወደ አንተ የሚደርስ መዓዛ እንዲሆንም አድርገው። የቅዱሳን አባቶቻችንና እናቶቻችንን ፈለግ በመከተል በፈተናዎች መካከል ባለመወላወል እንድንጓዝ ጽናቱን ስጠን። መንፈሳዊ ሕይወታችንን በእውቀት ብቻ ሳይሆን በተግባር በፍቅርና በትሕትና የተሞላ እንዲሆን ጸጋህን አብዛለን። በየቀኑ የምንሰማው ቃል በልባችን ውስጥ ፍሬ እንዲያፈራ ሕይወታችንም ለአንተ ክብር የሚሆን የተቀደሰ መሥዋዕት እንዲሆን እርዳን። ከመንፈሳዊ ድንዛዜ አውጥተ ለጽድቅ የምንተጋ የታመኑ አገልጋዮች አድርገን። አቤቱ የሰራዊት ጌታ ቅዱስ እግዚአብሔር ሆይ በቅዱስ ስምህ ፊት እንንበረከካለን። አንተ የብርሃን አባት የኃያላን ሁሉ በላይ ኃያል ነህና ከሚታየው ከማይታየው ክፉ ኃይል ሁሉ እንድትጠብቀን እንማጸንሃለን። በጨለማ ከሚመላለስ ክፉ መንፈስ፣ በቀትርም ከሚመጣ መከራና በስውር ከሚወረወር የጠላት ቀስት በቸርነት ሰውረን። ጌታ ሆይ የክፋት መናፍስት በቤታችን፣ በስራችን፣ በጤናችንና በልጆቻችን ላይ የሚያሴሩትን ተንኮል በስልጣንህ ቃል አፍርስልን። በትንሣኤህ የሞትንና የሲኦልን ኃይል እንደሰበርክ ሁሉ ዛሬም በሕይወታችን ዙሪያ የተዘረጋውን የጨለማ መረብ በታላቅ ክንድ በጥስልን። አንተ ከእኛ ጋር ከሆንክ የሚቃወመን ማን ነው? ስምህ ለእኛ ጽኑ ግንባችን ነውና በስምህ ተከልለን እንድናርፍ አድርገን። አቤቱ ሥላሴ ሆይ በቅዱሳን መላእክት ጥበቃ ክበበን። የሚጠብቀን መላእክት ከክፉ ነገር ሁሉ ያድነን። ልባችንን በፍርሃትና በጭንቀት ከሚሞሉ መናፍስት ታርቀን። ይልቁንም የሰላምህና የድህነትህን መንፈስ በውስጣችን ይንገስ። ክፉ ሰይጣን በእኛ ላይ ሥልጣን እንዳይኖረው በመስቀል ምልክት ሕይወታችንን አትምልን። አምላካችን ሆይ አንተ የኃይልና የድል አምላክ ነህ። በክፋት ሰንሰለት የታሰሩትን ፍታቸው፣ በጨለማ ውስጥ ያሉትንም ወደ ብርሃን አውጣቸው። ከምቀኝነት ከክፋትና ከጠላት ጥቃት ሁሉ በምሕረት ጋርደን። ሁልጊዜም በአንተ ጥላ ስር የምንጠለል በኃይልህም የምንመካ የታመኑ ልጆች አድርገን። አቤቱ የድካማችን ረዳት፣ የልባችን መጽናኛ ቅዱስ እግዚአብሔር ሆይ የጸሎት ሕይወታችን እንዳይቀዘቅዝ መንፈሳችንም እንዳይዝል ዛሬ ያንተን ኃይል እንለምንሃለን። በሥጋ ድካምና በዓለም ጭንቀት ምክንያት የመጸለይ ፍላጎታችን ሲጠፋ አንተ በመለኮታዊ እሳትነት ልባችንን አሙቅልን። ጌታ ሆይ ጸሎት ከአንተ ጋር የምንነጋገርበት መንፈሳዊ ድልድያችን ነውና ይህ ድልድይ በቸልተኝነትና በድካም እንዳይፈርስ ጠብቀን። ሳታቋርጡ ጸልዩ ብለህ እንዳዘዝከን በደስታም ሆነ በመከራ ጊዜ ወደ አንተ የምንጮህበትን የትጋት መንፈስ አድለን። ጉልበታችን ለጸሎት ሲዝል፣ ልባችንም በሐሳብ ሲበተን አንተ በጸጋ ደግፋ አቁመን። አቤቱ ሥላሴ ሆይ የጸሎታችንን ፍሬ ሳናይ ስንቀር ተስፋ ከመቁረጥ አድነን። አንተ በፈቀድከውና ለእኛ በሚጠቅመን ጊዜ መልስ እንደምትሰጠን አምነን በትዕግሥት እንድንጠብቅ እርዳን። የመንፈስ ቅዱስ ረድኤት በውስጣችን ይስራ። እንዴት መጸለይ እንዳለብን ለሚያውቀው መንፈስ ልባችንን አስገዝተን ከከንፈር ጸሎት ወጥተን ወደ ልብ ጸሎት፣ ከልማዳዊ አቀራረብ ወጥተን ወደ ጥልቅ መንፈሳዊ ግንኙነት እንድንሸጋገር ኃይልህን ስጠን። አምላካችን ሆይ በጸሎት ውስጥ የምናገኘውን ሰላምና ደስታ አጣጥመን ሁልጊዜ ወደ አንተ መቅረብን ናፋቂዎች አድርገን። በጸሎት የምንበረታ፣ በምስጋና የምንታደስ፣ በልመናችንም ከአንተ በረከትን የምንቀበል የታመኑ ልጆች አድርገን። አቤቱ የድኩማን ምርኩዝ፣ የሕዝቦች ሁሉ መሸሸጊያ የሆንክ ቅዱስ እግዚአብሔር ሆይ በሕይወት ማዕበል ለምትናወጥ ነፍሳችን ዛሬ ተስፋንና መጽናናትን እንለምንሃለን። በመከራ ጨለማ ውስጥ ስንጓዝ
ብርሃንህ እንዲመራን የፈተናው ብርታት ከአቅማችን በላይ ሲሆን ደግሞ በኃይል ክንድ እንድትደግፈን እንማጸንሃለን። አቤቱ ጌታ ሆይ ተስፋ መቁረጥ በልባችን ደጃፍ ሲቆም አንተ በትንሣኤ ሞትን ድል አድርገህ የሰጠህንን ያንን ታላቅ ተስፋ አስታውሰን መከራው ቢከብድም አንተ ከኛ ጋር መሆንህን ፈተናው ቢበዛም መጨረሻው ድል መሆኑን እንድናምን እርዳን። በዓለም ሳላቸው መከራ አለባቸው፣ ነገር ግን አይዟቸው እኔ ዓለምን አሸንፌዋለሁ ብለህ እንደነገርከን እኛም በአንተ ድል አድራጊነት ተስፋችንን እንድናድስ ጸጋህን ስጠን። አቤቱ ቅድስት ሥላሴ ሆይ ልባችን በሐዘን ሲሰበር የሚያክመን፣ መንፈሳችን በጭንቀት ሲታወክ የሚያረጋጋን ያንተ ሰማያዊ ሰላም ነው። በመከራ መካከል እያለፍን እንኳ ምስጋና ከአንደበታችን እንዳይጠፋ በፈተና ውስጥም ሆነንም ጥበብህን እንድናስተውል አድርገን። ከሚታየው ጊዜያዊ መከራ ይልቅ ወደ ማይታየው ዘላለማዊ ወደ ሆነው ክብርህ ዓይኖቻችንን አንሳልን። አምላካችን ሆይ በመከራ ውስጥ ያሉትን ወገኖቻችን ሁሉ አስባቸው። ተስፋ የቆረጡትንም አበርታ፣ ያዘኑትን አጽናና፣ የወደቁትንም አንሳ። አንተ የማይተውና የማይጥል አምላክ ነህና በሕይወታችን የሚመጣው ፈተናን ሁሉ ለእኛ መልካም እንዲሆን በእምነትም እንድንበስልበት እርዳን። እስከ መጨረሻው በጽናት የምንቆም በፈተናም የምንመሰገን የታመኑ ልጆች አድርገን። አቤቱ የነፍሳችንና የሥጋችን ፈጣሪ ቅዱስ እግዚአብሔር ሆይ እኛን በምስልህና በአምሳልህ የፈጠርከን ቢሆንም በደካማነታችን በፈቃደ ሥጋችን ምክንያት በማይጠቅሙ ክፉ ልማዶች ተሸንፈናል። ዛሬ በእነዚህ ኃጢአት ሰንሰለቶች ታስረን ወደ አንተ እንጮኻለን። ከማይጠቅም ሱስ፣ ከማይረባ ልማድና ከማይቀድስ ተግባር ሁሉ እንድንወጣ ኃይልህን እንለምንሃለን። አቤቱ ጌታ ሆይ አእምሮአችንን የሚያወኩ መንፈሳዊነታችንን የሚያቀዘቅዙና ካንተ የሚለዩን ክፉ ልማዶችን ድል እንድንነሳ የመንፈስ ቅዱስን እርዳታ ስጠን። ለሥጋችን ምቾት ስንል የዘነጋነውን ቅድስና እንድናስብ በውስጣችን የሰፈነውን የጨለማ ልማድ በብርሃን እንድናሸንፍ አበርታን። እኛ በራሳችን ኃይልም የሌለን ደካሞች ነን። አንተ ግን ሁሉን በሚያጠናክረኝ በክርስቶስ ሁሉን እችላለሁ ብለን ኃይልን የሰጠህን አምላክ ነህና ካለንበት የልማድ ስራት ፈትህ አውጣን። አቤቱ ሥላሴ ሆይ ልባችንን አድስልን፣ ሐሳባችንንም ቀድስልን። ለኃጢአት የሚገዛውን ማንነታችንን ለጽድቅ የሚገዛ አድርገህ ለውጥልን። በሱስና በክፉ ልማድ የተያዘውን ጊዜያችንን ጉልበታችንንና ጤናችንን ለአንተ ክብር እንድንጠቀምበት እርዳን። ካለፈው ስህተታችን ተምረን በንስሐ ታጥበን በአዲስ ማንነት በፊትህ እንድንቆም ጸጋህን አብዛልን። አምላካችን ሆይ ከክፉ ጓደኛ ካልተገባ ቦታና ወደ ኃጢአት ከሚመሩ መንገዶች ሁሉ አርቀን በምትኩ በቃል የምንታነጽበትን በጸሎት የምንበረታበትና በመንፈሳዊ ወንድማማችነት የምናጸናበትን ሕይወትንም ስጠን። ነፃ የሚያወጣን የእውነት ቃል በውስጣችን ይንገስ። እውነተኛ ነፃነት በአንተ ዘንድ ብቻ ነውና ከባርነት ቀንበር አውጥተህ የብርሃን ልጆችህም አድርገን። አቤቱ የዘላለም አምላክ የቅዱሳን ሁሉ መጠጊያ የሆንክ ጌታ ሆይ ከጠዋት እስከ ማታ ከልደት እስከ ሞት በሕይወታችን ዘመን ሁሉ በቸርነትህና በጸጋ እንድትጠብቀን እንማጸንሃለን። እኛ በራሳችን ኃይል ደካሞች ነንና አንተ ካልጠበቅከን የሚጠብቀን የለም፣ አንተ ካልረዳህን የሚጋርደን የለም። ጌታ ሆይ በምንወጣበትና በምንገባበት በምንሰራውና በምናስበው ነገር ሁሉ ጸጋ ቀዳሚ ትሁን። በቤታችን ሰላምን፣ በስራችን በረከትን፣ በጤናችን ጥበቃን አኑርልን። ከሚታይና ከማይታይ ጠላት ካልታሰበ አደጋና ከክፉ መከራ ሁሉ በክንድ ሰውረን። የጸጋ ጥላ ሁልጊዜ በላያችን ላይ ይኑር።
በጨለማ ውስጥ ስንጓዝ ብርሃን አይለየን። አቤቱ ሥላሴ ሆይ በሐዘናችን ጊዜ መጽናኛ፣ በድካማችን ጊዜ ብርታት፣ በጉዟችን ጊዜ መሪ ሆነን የእኛን ብቻ ሳይሆን የቤተሰቦቻችንን፣ የወዳጆቻችንን፣ የሀገራችንን ሰላም በጸጋ ጠብቅልን። ዓለም በሁከትና በጭንቀት ብትሞላም እኛ ግን በአንተ ጸጋ ተጠልለን በፍጹም ሰላም እንድንኖር እርዳን። አቤቱ አምላካችን ሆይ ከሁሉ በላይ ደግሞ ነፍሳችንን ከኃጢአት ባርነት ጠብቅልን። ወደ ክፉ መንገድ እንዳናዘነብል ለፈተናም እጃችንን እንዳንሰጥ በጸጋ አጽናን። እስከ መጨረሻው እስትንፋሳችን ድረስ ያንተ የሆንን በቃልህ የምንመራና በምህረት የተከለልን ታማኝ አገልጋዮች አድርገን። ጸጋህና ቸርነትህ በሕይወታችን ዘመን ሁሉ ይከተሉን። አቤቱ የጸጋና የበረከት ሁሉ ምንጭ የሆንክ ቅዱስ እግዚአብሔር ሆይ እጃችን ለሥራ ሲዘረጋ ልባችንም ለተሻለ ሕይወት ሲተጋ ያንተ ረድኤትና በረከት እንዳይለየን እንማጸንሃለን። ካልባረከኝ አልለቅህም እንዳለ ያዕቆብ እኛም ዛሬ በሥራችን ሁሉ በረከትህን አብዛለን ብለን በፊትህ እንቆማለን። ጌታ ሆይ በምናከናውነው ተግባር ሁሉ የድካማችንን ፍሬ እንድንበላ ጥረታችንም ውጤታማ እንዲሆን ጸጋህን አፍስስልን። በትንሽ ነገር ውስጥ ታላቅ በረከትን፣ በጎደለው ውስጥ ሙላትን የምትሰጥ አምላክ ነህና በቤታችንና በሥራ ገበታችን ላይ የአብርሃምና የይስሐቅን በረከት አኑርልን። የምንሰራው ሥራ ለወገኖቻችን በረከት፣ ለሀገራችን እድገት፣ ለነፍሳችንም ደስታ እንዲሆን እርዳን። አቤቱ ሥላሴ ሆይ ከከንቱ ድካም፣ ካልተባረከ ትርፍና ከኪሳራ ሁሉ ጠብቀን። በሥራችን ውስጥ የሚገጥሙንን መሰናክሎች በኃይል አስወግድልን። ልባችንን በቅንነትና በትጋት እንዲሠራ አበርታው። በረከት የሌለበት ድካም ከንቱ ነውና በምትሰጠን ሲሳይ ውስጥም እርካታን፣ በምናገኘው ሀብት ውስጥም ሌሎችን የምንረዳበትን የቸርነት ልብ ስጠን። አምላካችን ሆይ አንተ ታምኖ ለሚሠራው በፊትህም በትሕትና ለሚመላለሰው ሰው በረከትን ታበዛለህ። ዛሬም በደካማ እጃችን በምንሠራው ሥራ ሁሉ ላይ የቅድስና አሻራ ይረፍበት። ኑሯችንን ባርክልን፣ ጓዳችንን ሙላልን፣ በሥራችንም ስምህ እንዲከበር አድርግልን። አቤቱ የቅዱሳን አምላክ የጻድቃን ተስፋ የሆንክ ቅዱስ እግዚአብሔር ሆይ በዚህ በኃላፊውና በጠፊው ዓለም ስንኖር ልባችን ዘላለማዊ ወደ ሆነው መንግሥትህና ወደ ማያልፈው ደስታ እንዲመለከት እርዳን። እኛ በምድር ላይ እንግዶችና መጻተኞች ነን። መጨረሻችንን አሳምረ ከቅዱሳን ጋር የምንወርስባትን ሰማያዊቷን ኢየሩሳሌምን አሳየን። ጌታ ሆይ በዚያ እንባ በሌለበት፣ ሐዘንና ጭንቀት በማይሰማበት፣ ሞትና ድካም በማይገኝበት በመንግሥት ብርሃን ውስጥ እንድንኖር አስችለን። ከቅዱሳን መላእክት ከጻድቃንና ከሰማዕታት ጋር በአንድነት ሆነን ቅዱስ 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 እያልን የምናመሰግንበትን የጸጋ ልብስ አልብሰን። በምድር በሠራነው ጥቂት በጎ ምግባር ሳይሆን በአንተ ታላቅ ምሕረትና ቸርነት ለዚያ ለማይነገር ክብር አብቃን። አቤቱ ሥላሴ ሆይ በፈተና በበዛበት የሕይወት ጎዳና ላይ ስንጓዝ እግራችን እንዳይሰናከል ጠብቀን። የቅዱሳን አባቶቻችን እናቶቻችንም ትዕግስት፣ እምነትና ቅድስናን እንድንከተል ኃይል ስጠን። የዚህ ዓለም መከራ ከአንተ ዘንድ ከሚጠብቀን ዘላለማዊ ክብር ጋር እንደማይነጻጸር አስተምረን። ልባችን ሁልጊዜ የእረፍትና የደስታ መገኛ ወደ ሆነው መለኮታዊ ፍቅር እንዲናፍቅ አድርገን። አምላካችን ሆይ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከምድራዊ ድካም ወደ ሰማያዊው እረፍት እንድታሸጋግረን እንማጸንሃለን። ላይ ይፈጸም ስምህ በተቀደሰበትና በከበረበት ስፍራ። ውድና የተከበራችሁ የፍኖተ ኤማሁስ ቤተሰቦች የዛሬው መንፈሳዊ ቆይታችን ይህንን ይመስል ነበር። ይህ የቅድስት ሥላሴ ድንቅ ጸሎትና ምስጋና በቤታችሁ በረከትን፣ በልባችሁ ሰላምን፣ በሥራችሁም ስኬትን እንዲያሰፍንላቸው
የዘወትር ምኞታችን ነው። እግዚአብሔር አምላክ ሀገራችንና ሕዝባችንን ይባርክ። በትንሣኤው ብርሃን ሕይወታችንን ያድስልን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።